ጽዮንና ዳግም ከአቤል መረጃ የምታመጣላቸውን ልጅ እየጠበቁ ነው። እየጠበቋትም አልቀረች መጣች። ግን ደግሞ ከበስተጀርባው የሆነ ነገር አስደንግጧት ነው ወይስ ነገሩን ፈርታ በሚል መልኩ በጣም ፈርታ ነበር። ጽዮን ምንም ሆነሽ ነው እንደዚህ ምፈሪው? ሰፋ ባለመልኩ በደንብ እንድናወራበት እና በእርግጠኝነት መረጃው እንዲታመጭልን ለመነጋገር ያክል ነው። ደግሞ አይዞሽ አትፍሪ እያለች ጀገን እንዲታረግ እየገፋፋቻት ነው። ዳግምም ቢሆን እንደዚህ በቀላሉ ዝም ብለን አውርተን የምንዳያይበት ሳይሆን በደንብ ዝግጅት አድርገን ወደ ተግባር የምንቀይርበት ነው። ስለዚህ ምንድን ነው የሚያስፈራሽ? ስትረጋጊ በደንብ እናወራለን ብሎ ልጅቷም ተረጋግቻለሁ፣ ጊዜያችንን ሳናቃጥል ወደ ስራው መግባት አለብን ብላ የሚሆነውን የአቤልን ሁኔታና መረጃ እንዴት እንደምታመጣ በግልጽ ነግረዋታል። ልጅቱም እሺ ደግ ምንም ችግር የለው ስራዬን በአግባቡ እወጣለሁ ብዬ አስባለሁ። አዎ በአግባቡ ለመወጣት ሞክሪ። አንቺ ላይ ምንም ነገር የሚፈጠር ነገር የለም ደግሞ ለዚህ ቃል እገባለሁ ብላ ጠንካራ እንድትሆን አርጋታለች ጽዮን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች በያላችሁበት ሙስሊም ክርስቲያን ወገኖች በአለም ዳርቻ ሰላም ሰላም ብያለሁኝ። የሐረግን ድራማ ይዤላችሁ መጥቻለሁ። ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ሼር አድርጉ። ወደ ሐረግ ድራማ እናመራለን። ሐረግ ድራማ እንግዲህ ቢኒያም ናታ ያለበት ሆቴል ገስግሶ የማስፈልገው ነገር ይኖር ይሆናል እስኪ ልርዳው ብሎ ሎኬሽን ተላልከው ሆቴሉ መጥቷል። አንዴ ብደውል አደውልኝም ነበር ሎኬሽን ስትለኝ እኮ የምመጣ አልመሰለኝም ነበር እያለ በሩን ቢኒያም መሆኑን ካረጋገጠ በኋላ ከፍቶለታል። ፎቶዎችን፣ ዶክመንቶችን እና ላፕቶፕ አልጋ ላይ ቁጭ አድርጎ እየሰራ መኖሩን ሲያይ ቢኒያም ተገርሟል። እኔ ከዚህ በፊት በመጥፎ ነገር ስጠረጥርህ አንተ ሁሌም ታስገርመኛለህ። ስላደረኩን ነገር በጣም ይቅርታ እያለ ስላለፈው ነገር እና ስለበቀደሙ ስለወቀሰው ጓደኝነታችን እዚህ ላይ ይብቃ ብሎ መጥፎ ነገር ከዚህ በፊት የተናገረውን ሁላ ይቅርታ እየጠየቀው ነበር። ናታን ቢሆን እንደ ጓደኝነት ያደረከው ስለሆነ ችግር የለውም ምንም ችግር የለው ብሎ ስለ ስራቸው እያወሩ ነበር። ምንድነው ምናምን እያሉ ዶክመንቶችን እያገላበጡ አረቆይ ትናንትና ስደውልህ የት ነበርክ? ስታወራ ተደወልክ ካነሳልኝም በኋላ በደንብ አታወራም ነበር በሰላም ነው ብሎ ጠየቀው። እዛ የጽዮንን ሁኔታና ራስን አጥፋለሁ ብላ ያደረገችውን ሁኔታ በግልጽ የነገረው ሰው የለም መሰለኝ። ናታ አልሰማም። ቢኒያምም ምንም ነገር እንትን ሳይል አልሰማህም እንዴ ቤዛ አልነገረችህም? ቤት ውስጥ እኮ የሆነ ችግር ተፈጥሮ ሲለው የምን ችግር እኔ ምንም አላውቀው ነገር አለ እንዴ በግልጽ ተናገር እንጂ ብሎ እንዲነግረው ገፋፍቶታል። ቢኒያምም ቢሆን ነገሩን ወደ ኋላ ላለመሸሽ አረጋግቶ በግልጽ ጽዮን እኮ ራሷ ልታጠፋ ነበር፣ ግን ደግሞ መረጋጋት አለብህ አሁን ተረጋጋ ሲለው ናታ ተብዮ ፌንት ሊበላ ምንም አልቀረው። እንደዛ ማንም ሲወጣ ሲገባ ማንም እንዲያይ ጥንቃቄ የነበረው ሰውዬ እህቱ ራሷ ልታጠፋ ነው ሲባል ድንብርብሩ ወጥቶ ስብርብሩን አውጥቶት ወጣ። ዶክመንቱንም ላፕቶፕንም መረጃዎቹንም እንዳለ ወይ ቢኒያም ተሽሎ ቤቱን አልዘጋው ወይ አልገፈለው ምን አላለው እንዳለ እንዴት ተዘረጋ። ድንጋጤ በድንጋጤ ሆነው ወደ ጽዮን በረሩ። ጽዮንና ዳግም ማንም ሳያውቅባቸው ኮፍያቸውንና ጃኬታቸውን አስተካክለው ለልጅቷ ምን አይነት መረጃ ማምጣት እንዳለባት አስጠንቅቀዋት ተለያይተዋል። ናታን ቢሆን ቤት ሲደርስ ጽዮን የለችም። ወይዘሮ ሉሊት ምግብ እየበላች ሳሎን ቁጭ ብላ እንደዚህ ኮስተር ብሎ ደንግጦ ሲመጣ ግራ ገብቷታል። ምንድነው የምትወጡት የምትገቡት ሰው የለም እንደዚህ ቤት ስነ ስርዓት የሚባል የለም እንደ እያለች አፏን ስትከፍት ገና ለገና ፊቱን ስታየው ዝም አለች። እንዲሁ ተከታትለው ጽዮን ምንም ሰዓት ሳትቆይ ጽዮን መጣች። ምንድነው የተፈጠረው ያለውን ነገር ብላ ሉሊትን ጠየቀቻት። ሉሊት ሳሎን ቁጭ ብላ ሆዶን እየሞላች ነው የሷ ነገር። አንዴ ያላወራም አንዴ አወራለሁ አንዴ ስነ ስርዓት ይዛለሁ እያለች አፏን ይበላታል መሰል። አልናገርም ብላ ቃል ከገባይ በኋላ ማውራቷን አታቆምም። ወንድምሽ ላይ እየፈለገች ነው ጽዮን እያለ እኮ ነው እስኪ ሂጂ ስትላት ጽዮንም ደንገጥ ብላ ወደ ፎቅ ወጣች። እሳት ለብሶ እሳት ጎርሶ ቤዛን ሲያት ምንድነው የተፈጠረው? እንዴት እህቴ ራሷን ልታጠፋ ስትል ለምን አልነገርሽኝም ብሎ ቤዛ ላይም ጮኸባት። ቤዛም ብትሆን መቼ ነው ከኛ ጋር መተህ ያደርከው? ሁሌም ሆቴል ነው፣ ሁሌም ስራ ነው እና መቼን መተህ ሁኔታዎችን እንዲነግርህ ፈልገህ ነበር ብላ ተቀይመው ጥለው ወጣለች።
እህቱ እስከምትመጣ እየጠበቀ ነበር። አይመጣ የለም መጣችና ተጨናንቀው በቃ ይቅርታ ወንድሜ፣ በቃ ይቅርታ ደግሞ እኮ አውቄ አይደለም ማለት ራሴን ላጥፋ ምናምን ሳይሆን የቤዛ ሀሳብ ነው። ያው ከቢኒያም ለመታረቅ አስበን ነው እንጂ ራሴን ለማጥፋት ብዬ አይደለም ብላ ስትነግረው ውሃችን ልስ አለበት። የምሩን የእውነቷን ራሷን ልታጠፋ መስሎት በቃ ሌላ ቦታ ገብቶ ነበር። በሌላ በኩል ያፌት ተብዬው እንግዲህ ኤፍራታን ወደ መኪና አስገብቶ ዛሬ ቢሮዎችን ታያለሽ፣ ወረቀቶችን መፈረም አለብሽ ብሎ ከወጥመዱ ሊያስገባት አስቦና አቅዶ ተነስቷል። መኪና ውስጥ አስገብቶ እስቲ ንግስቴ ይህን ወረቀት ግዴታ መፈረም አለብሽ፣ ደግሞም ወደ ቢሮ መሄድና ነገሮችን ማየት አለብሽ ብሎ ኤፍራታ ምን ማድረግ አለብኝ፣ እዚህ ወረቀት ላይ የሆነ ነገር እንዳለ ገብቷታል። የሆነ ኬዝ ውስጥ እያስገባት እንደሆነና የሆነ ወንጀል እንደሚያሰራትና ወንጀል እንደሚያስፈርማት ገብቷታል። ግን ደግሞ ከስተዛሬው ወንጀል አይብስብኝም፣ ምን እንደምታመጣ ያለው ብላ ግዴታዋን ፈርማለች። ያፌት ተብዬው መፈረሟን ሲያይ ደስ ብሎታል። የያፌት ማነው ናታ ጋር መደራደሪያ ትሆነኛለች ብሎ አስቦ ይሁን ብቻ ደስ ብሎታል በመፈረሙ። እና ቤዛን ናታ ይቅርታ ቢጠይቃትም እኔ ይቅርታ አላረግልህም አሁን ብላ ኮርፋው ጥላው ሄዳለች። ቤዛ እንዴት ተቆጣይ ስለገባ ጽዮን ከእንደገና መለስ ብላ ይቅርታ ወንድሜ አንቺን ላለማስቀየም ሳይሆን ያው ታውቂ የለ ምን ያክል እንደሚወደኝ ታውቂ የለ ብላ እንዲትረጋጋ እያረገቻት ነበር። ቆይ ናቱ ተመቼ ወዲህ ነው እንደዚህ የሆነው? ቆይ እኔ የማላስብ ነው እንደሚመስለኝ የማልጨነቅለት ነው የሚመስለኝ ብላ ስትነግራት፣ እንዴ ያንን የመሰለ ሸበላ አጠገብሽ አስቀምጠሽ ወንድሜ ልታስቢ ነው አለቻት። በዚህ ተሳስቀው ደስ ብሏቸዋል። ታርቀዋል ቤዛና ጽዮን። ገኒ አሁን ልጄ ናፍቃኛለች፣ እግሬም ሁሌም መንቀሳቀስ ጀምሬያለሁ፣ ስራ መጀመር አለብኝ ብላ ለልጆቿ ለዳግምና ለቢኒያም ስታማክራቸው ሁለታቸውም አይሆንም፣ መጠንከር አለብሽ፣ መስራት የለብሽም፣ እዛ ፀሐይ ላይ መሆን የለብሽም ብለው መልሰዋታል። የሁለቱንም እግር መውጣት ጀምራ ስራዋን መስራት ጀምራለች። በተለይ ኤፍራታ ስለናፈቀቻት ምናልባት ከግቢ ስትወጣ አያታለሁ በሚል ተስፋ ስራዋን ጀምራለች። በዛ ጎርዴድ ሲሉ አቤል ተብዬው ስራዋን እየሰራች አያትና ግሊት ጀመርሽ እንዴ ምናምን እያለ ለማጣጣል ሞከረ። እና ደግሞ ልጅሽ ጋር ነው የሚኖረው ብታይ እኮ ያንቺን ስም አንስታ አትጠግብም ሲላት የእናት አንቺ ስፍስፍ ብሎ አረተው ስለኔ አንስታ አትጠግብም ስለኔ ታወራለች አላች። ሌላ ነገር ጥሩ ነገር ይነግረኛል ብላ ተስፋ አድርጋ ግን ደግሞ ልጁን እንኳን እንደዚህ አይነት ጥሩ ስራ ሊሰራ አውሬና መጥፎ እንደሆነ ትዝ ሲላት አንተ ወሬኛ አንተ ነው እኔ እንደሞ ሰው ብዬ የምሰማህ በልሄድልኝ ከዚህ ከፊት ጥፋልኝ ብላ ስልክ ተደወለ። ስልኩ ደግሞ ዳግም ነበር የደወለው። የአቤልን ድምጽ ሲሰማ እሳት ለብሶ እሳት ጎርሶ እናቱ ጋር እየበረረ መጥቷል። በተለይ ለቢኒያምም ደውሎ አቤል ተብዬው እናቴ ጋር እንደሆነ ሁሉን ነገር ነግሮት አቤልም ከቤቱ ልቅ ብሎ ወጥቷል። በሌላ በኩል ወይዘሮ ትዝታ ለስራዋ የሚሆናትን ህገወጥ ስራ ሁሉን ነገር ስለተቀበለች ጥሩ ነው አይደለም፣ ህገወጥ ነው ወይም ህጋዊ ነው የሚለውን ቸክ እያደረገች እያለ ህጋዊ ነው ጥሩ ነው ያኔ የተቀላቀለበት መጥፎ ነገር የለምና ቶሎ ስራ መጀመር አለባችሁ ብላ ስልክ ደውላ አስተላልፋለች። ያንንም ለሰው የምሰራበትና የምሸጠውና የምለውጠውን ሳሎን ቁጭ አድርጋ ማንም የለም በሚል ተስፋ ወዲያ ወዲህ እያለች እያየችው ነበር እቃውን። ድንገት ግን ከየመጣ ሳይባል ልጇ መጣ። ልጇ ስራዋን ስለሚያውቅ ግራ አልገባውም። እሷ ሌላ መስሏት ማን ነው በዚህ ሰዓት የመጣው ብላ የምትሰራውን መጥፎ ስራ በሻንጣዋ ለመጋረድ ሞከረች። ልጇ ስለነቃባት አይዞሽ አትደንግጪ፣ እኔ ስለማቅሽ ምን እንደምትሰሪ ረጋ ብለሽ መስራት ትችያለሽ ብሏታል። እሷም ስለ አባቱ መጥፎነት ስታነሳበት እሳት ለብሶ እሳት ጎርሶ እናት በጥፊ አይመታም እንጂ ሊላትና በቃ በጥፊ ሊያጋጫት ምንም አልቀረውም ነበረ። ስለ አባቱ መጥፎነት ስትነግረው በቃ ሌላ ቀይር አለ ልጁ። እንዲሁ እያለ ዳግም አቤልን የሆነ ነገር ለማድረግ እናቴን እንደዚህ እንዴት ቀና ብሎ ይናገራታል ብሎ ስለተሰማው የሆነ ነገር ማድረግ አለብኝ ብሎ ነው መሰል ማነው አቤል ወደሚሄድበት ጥግ ላይ ተቀምጦ ፊት ለፊት መጋፈጥ አለብኝ ብሎ አስቦ ተጋፍጦታል። ግን ሲገናኙ ሁለቱም ተፋጠዋል። በዚህ
እውነት አቤልና ዳግም ይጣላሉ ወይስ ዳግምስ እንደው አቤልን ችሎት እንደው በቦክስ በምናምን የሚለው ይመስላችኋል? እና ውድ ቤተሰቦችዬ ሐረግ ድራማ ዳግምና አቤል ተፋጠው እንግዲህ በመጣላት በሚመስል መልኩ እዚህ ላይ አብቅቷል የሐረግ ድራማ ማለት ነው። ቀጣይ ፓርት እንግዲህ ተፋለሙ። እንደገና ቢኒያምም እየመጣ ስለሆነ ወይ ደግሞ ያገላግላቸዋል ነው የምለው። ዛሬ ቀየር ብሎ ኮስተር ብሎ እንዴት በእናቴ ይመጣል ብሎ ነው የመጣው ዳግምም ቢሆን እና ውድ ቤተሰቦች ይሄንን ይመስላል የሐረግ ድራማ። ስለነበረ ቆይታ አመሰግናለሁ። በሌላ ፓርት እስከምንገናኝ መልካሙን ሁሉ ያብዛላችሁ እያልኩኝ ለዛሬ ይሄን ያክል ይበቃናል። ላይክ ሼር ማድረጋችሁን እንዳትረሱ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን በኮሜንት ሴክሽኑ አቀብሉኝ፣ አነባለሁ በደንብ። ስለነበረ ቆይታ አመሰግናለሁ። ቻው ቻው፣ ባይ ባይ።